ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በመቀሌና በመላው ትግራይ የፌዴሬሽን ምክር ቤትና የምርጫ ቦርድን ውሳኔ የሚቃወም ህዝባዊ ሰልፍ ተካሄደ። በፌዴሬሽን ምክር ቤትና በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፉትን ውሳኔዎች በመቃወም በመቀሌ ከተማ ባሎኒ ስታዲየም ከፍተኛ ህዝባዊ ሰልፍ ተካሂዷል። ሰልፉ የትግራይን ህዝብ ጥቅምና ደህንነት አደጋ ላይ የሚጥል ነው የተባለውን ውሳኔ ተከትሎ የተደረገ ሲሆን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ፣ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል፣ የፖለቲካ ፓርቲ አመራሮች፣ የመቀሌ ከተማ ነዋሪዎችና ተፈናቃይ ወገኖች ተገኝተዋል። ይህ ቁጣ በመቀሌ ብቻ የተወሰነ ሳይሆን በሁሉም የትግራይ ዞኖችና ከተሞች የተስፋፋ ሲሆን ሰልፈኞቹ የትግራይ ህዝብ የራስን ዕድል በራስ የመወሰን መብት እንዲከበር፣ ተፈናቃዮች ወደ ቀያቸው በፍጥነት እንዲመለሱና ከፌዴራል ተቋማት ጋር ያለውን አለመግባባት በፍትሃዊ መንገድ እንዲፈታ እየጠየቁ ይገኛሉ። ዶክተር ደብረጽዮን ገብረሚካኤል የኢትዮጵያ ምርጫ ቦርድ በምርጫ ክልሎችና ጣቢያዎች ላይ ያስተላለፈውን ውሳኔ ተከትሎ በመቀሌ ከተማ በተካሄደው ሰላማዊ ሰልፍ ባደረጉት በንግግራቸው በመላው ዓለም የምትገኙ የትግራይ ዲያስፖራዎች አንድነታችሁን ለማናጋት የሚደረገውን ሴራ ተረድታችሁ በዚያው ዳግም ባንዣበበው ሁለተኛ ዙር ደማዊ ጦርነት እንደ ወትሮው የትግራይ አምባሳደሮች በመሆን ታሪካዊ ኃላፊነታችሁ እንደምትወጡ ድርጅታችሁ ህወሓት ይተማመንባችኋል ብለዋል። የጦርነት አደጋ አንዣቧል ብለው ወደ አዲስ አበባ በመሄድ የግዳጅ አፈሳና የእስር ሰለባ እየሆንክ ያለ ትግራይ ወጣት ስደት መፍትሄ እንዳልሆነ ሊገባህ ይገባል ያሉት ዶክተር ደብረጽዮን በመቀጠልም አዲስ አበባ ያለ ወጣት ከብልጽግና ካራ እንደማታመልጥ ተረድተህ ከሰራዊትና ከህዝብ ጋር ልትቆም ይገባል ሲሉ ገልጸዋል። በተጨማሪም የኢትዮጵያ መንግስት ካልሆነ በጦርነት እንጂ በሰላም መኖር የማይችል መሆኑን ባለፉት 8 ዓመታት የኢትዮጵያ ህዝብ እርስ በርስ እንዲጨርስ አድርጓል ካሉ በኋላ ፖለቲካዊ ችግሮች በውይይት እንጂ በወታደራዊ ኃይል ስለማይፈቱ በማይመለከት ጦርነት ውስጥ እንድትገባ እየተገደድክ ያለ የብልጽግና ሰራዊት፣ የልዩ ኃይልና የሚሊሻ አባላት እኔ አልዋጋም ብለህ ህይወትን የምታድንበት ጊዜ አሁን መሆኑን ልትረዳ ይገባል በማለት መልእክታቸውን አስተላልፈዋል። በመጨረሻም ድርጅታቸው ህወሓት ልዩ ልዩ የፖለቲካ ልዩነቶች ቢኖሩም የትግራይን ግዛታዊ አንድነት በማረጋገጥ ረገድ ከተለያዩ የፖለቲካ ድርጅቶች ጋር አብሮ ለመስራት ዝግጁ መሆኑን ደብረጽዮን ገብረሚካኤል አሳውቀዋል። በትግራይ የተፈጠረው ጉዳይ የህግ፣ የፍርድ ቤት ወይም የምርጫ ቦርድ ጉዳይ ሳይሆን ፖለቲካዊ ምክንያት እንደሆነና ለሌላ ጦርነት መነሻ እንዳይሆንም ፖለቲካዊ መፍትሄ ያስፈልገዋል ሲሉ የገለጹት ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ናቸው። የተፈናቀሉ ወገኖችን ወደ ቀድሞ መሬታቸው መመለስና የትግራይ ሉዓላዊ መሬት ጉዳይ ነጥሎ ማየት አይቻልም ያሉት ፕሬዝዳንቱ ይህ የጦርነት ውጤት እንጂ መነሻ እንዳልነበር ገልጸዋል። ባለፉት 3 ዓመታት ይህንን ለመፍታትና ተግባራዊ ለማድረግ ጥረት ሲደረግ ቢቆይም ጉዳዩ ሳይፈታ በመቆየቱ አሁን ላይ ወደ ከፋ ደረጃ ላይ መድረሱን አስረድተዋል። ጀነራል ታደሰ ወረደ አክለውም ይህ ጉዳይ የህግ፣ የፍርድ ቤት ወይም የምርጫ ቦርድ ጉዳይ ሳይሆን ፖለቲካዊ ምክንያት ነው፣ ለሌላ ጦርነት መነሻ እንዳይሆንም ፖለቲካዊ መፍትሄ ያስፈልገዋል ብለዋል። የትግራይ ሉዓላዊ ግዛቶች ሊከበሩና ሊመለሱ ይገባል ያሉት ጀነራል ታደሰ ማንኛውም አይነት ልዩነት ቢኖር በሀገርና በህዝብ ጉዳይ ላይ አንድ መሆን ለሁሉም መንገዶች መፍትሄ እንደሆነ ገልጸዋል። በትግራይ ላይ የደረሱ ያሉ አደጋዎች ወደ ጦርነት ለመሸጋገር የሚደረጉ ዝግጅቶች መሆናቸውን በልበ እምነት ማየት ያስፈልጋል ያሉት ጀነራል ታደሰ ጦርነትን ለማስቀረትና ለመከላከል ሁሉም አይነት ጥረቶች መደረግ እንዳለባቸውና በዋናነትም አንድነትን ማጠናከር እንደሚያስፈልግ አሳስበዋል። ሀገርንና ህዝብን የሚጎዳ በዚህም ሆነ በዚያ ወገን ሊፈነዳ የሚችል የተቀመጠ ፈንጂ አለ ያሉት ጀነራል ታደሰ ይህ ሳይፈነዳ እንዲመክን ማድረግ ያስፈልጋል። አደጋው አንዱን ጎድቶ ሌላውን የሚያድን ባለመሆኑና ለሁሉም የሚተርፍ ጉዳት ስለሚያስከትል ሰላማዊ ፖለቲካዊና ዲፕሎማሲያዊ ትግልን በማጠናከር ለመፍታት የሚደረጉ ጥረቶች ሊቀጥሉ ይገባል ብለዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አመራርና የትብብር ለኢትዮጵያ አንድነት ጥምረት ጸሐፊ ሚስጥረ ስላሴ ታምራት በሀገሪቱ ስልታዊ ጥቅሞችና ወቅታዊ የመንግስት አሰራር ላይ ጠንከር ያለ ትችት ሰንዝረዋል። ሚስጥረ ስላሴ ብሔራዊ ጥቅም ከዜጎች ደህንነትና መብት ጋር የማይነጣጠል መሆኑን በመጥቀስ አንድ መንግስት የህዝቡን ህይወትና መሰረታዊ ነጻነት ሳይጠብቅ ብሔራዊ ጥቅምን እያስከበርኩ ነው ሊል እንደማይችል ገልጸዋል። በዚህም ረገድ አሁን ያለው ገዢ ፓርቲ ይህንን ኃላፊነት ተወጥቷል ብለው እንደማያምኑ አሳውቀዋል። ለዚህም ማሳያ አድርገው ያቀረቡት በትግራይ ጦርነት ወቅት የኤርትራ ጦር መግባቱና የሰላማዊ ዜጎች ህይወት መጥፋቱ መላምት ሳይሆን በሰነድ የተረጋገጠ እውነታ መሆኑን ነው። እንዲህ ያሉ ድርጊቶች እንዴት የኢትዮጵያን ብሔራዊ ጥቅም እንደማስጠበቅ ሊቆጠሩ ይችላሉ ሲሉም ጠይቀዋል። በተመሳሳይ የሱዳን ጦር የኢትዮጵያን ድንበር በጣሰ ጊዜ መንግስት ከሱዳን ወንድሞች ጋር ግጭት ላለመፍጠር በሚል ዝምታ መምረጡን ቢገልጽም ይህ አካሄድ ከዜጎች ደህንነት ይልቅ ለፖለቲካዊ ጊዜያዊ ጥቅም ቅድሚያ የመስጠት ዝንባሌ መሆኑንና የመንግስትን ቁርጠኝነት ጥያቄ ውስጥ የሚከት መሆኑን አመልክተዋል። እንደ ወደብ ያሉ ስትራቴጂካዊ ሀብቶች አያያዝም በተመሳሳይ መንገድ መመራቱን የገለጹት ሚስጥረ ስላሴ በተለይ ከሶማሊላንድ ጋር በተያያዘ መንግስት የኢትዮጵያን የወደብ ጥያቄ
የያዘበት መንገድ የሀገሪቱን ትክክለኛ ጥቅም የሚያሳንስና በዓለም አቀፍ ደረጃ ጉድለት ያለበት ነው ብለዋል። የአባይ ወንዝ ጉዳይም ከአፍሪካዊ የሽምግልና ሂደት በከፊል ወጥቶ የውጭ አካላትን እንዲያካትት መደረጉና የታቀደው የቱርባን ብዛት ከ16 ወደ 13 ዝቅ እንዲል መደረጉ የቀደመው የዲፕሎማሲ ውድቀት ማሳያ መሆኑን ገልጸዋል። እነዚህ ውሳኔዎች በሰላማዊና በዲፕሎማሲያዊ መንገድ ሊፈቱ ይችሉ የነበረ ቢሆንም እድሎች ሳይጠቀሙባቸው ቀርተዋል ሲሉም ወቅሰዋል። ብሔራዊ ጥቅም መከበር ያለበት በመርህ ላይ በተመሰረተ ዲፕሎማሲ መሆኑን የገለጹት ሚስጥረ ስላሴ ኢትዮጵያ ወጣቶች በሚገደሉበትና በሚፈናቀሉበት ሁኔታ ጦርነትን የምትችልበት አቅም እንደሌላት ገልጸዋል። የዜጎች ደህንነት፣ የመንቀሳቀስ ነጻነትና መሰረታዊ ፍላጎቶች ቅድሚያ ሊሰጣቸው እንደሚገባ አጽንኦት የሰጡት አመራሯ እነዚህ ጥበቃዎች በሌሉበት የሀገሪቱ ስልታዊ ሀብቶች ለጥቅሟ እየዋሉ ነው የሚለው መከራከሪያ ባዶ ነው ብለዋል። በማጠቃለያም ኢህአፓ ዲፕሎማሲን ስልታዊ ሀብት አያያዝንና የሰብአዊ መብቶችን መከበርን የሚያመጣጥን ብሔራዊ ማዕቀፍ እንዲኖር እንደሚሟገት አሳውቀዋል። ሀገርን መጠበቅ ማለት ህዝብን መጠበቅ መሆኑንና ይህንን ማድረግ ያልቻለ መንግስት የሀገሪቱን የረጅም ጊዜ መረጋጋት እንደሚሸረሽር አስጠንቅቀዋል። በኢትዮጵያ ወቅታዊ ፖለቲካ እንቅስቃሴዎች ዙሪያ አነጋጋሪ መግለጫ የሰጡት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት አማኑኤል አሰፋ የፌዴራል መንግስቱ በአማራ ክልል የሚንቀሳቀሰውን የፋኖ ኃይል ለማጥፋት ይረዳው ዘንድ ያቀረበላቸውን ጥሪ ውድቅ ማድረጋቸውን አሳውቀዋል። ይህ የፌዴራል መንግስቱ ጥሪ በትግራይና በአማራ ህዝቦች መካከል ዘላቂ የሆነ ግጭትንና እልቂት እንዲኖር ታቅዶ የተደረገ ሰፊ የብልጽግና ፓርቲ ዘመቻ አካል መሆኑን የገለጹት አመራሩ ድርጊቱ በትግራይ ህዝብ ላይ የተፈጸመውን የዘር ማጥፋት ወንጀል መነሻ በማድረግ ህዝቡ በንዴት ተገፋፍቶ በአማራ ህዝብ ላይ የበቀል እርምጃ እንዲወስድ ለማድረግ የታለመ ስውር ሴራ እንደነበር አመልክተዋል። በትግራይና በአማራ ህዝቦች መካከል ያለውን ልዩነት በሰላማዊ መንገድ ለመፍታት ጽኑ አቋም መያዛቸውን የገለጹት አቶ አማኑኤል በዚህ የጥፋት ድርጊት ውስጥ እጃቸውን እንደማያስገቡና ለቀረበላቸው ጥሪ ምላሽ እንደማይሰጡ በቁርጠኝነት ተናግረዋል። ይህ በእንዲህ እንዳለ በአማራ ክልል ያለው የጸጥታ ሁኔታ አሁንም እጅግ አሳሳቢ ሆኖ እየቀጠለ ሲሆን በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ግጭት በሰላማዊ ሰዎች ላይ ከፍተኛ ጉዳት እያደረሰ ይገኛል። መንግስት በክልሉ የህግ ማስከበር ስራ እየሰራው ነው ቢልም የአማኑኤል አሰፋ መግለጫ ግን መንግስት ግጭትን ለማብረድ ከመሞከር ይልቅ አንዱን ክልል በሌላው ላይ በማሳሳት የራሱን የፖለቲካ ስልጣን ማቆያነት ለመጠቀም እየሞከረ ነው የሚለውን ወቀሳ ይበልጥ አጉልቶታል። በተያያዘም በትግራይ ክልል የፕሪቶሪያ የሰላም ስምምነት አፈጻጸም ላይ ጥያቄዎች እየተነሱ ባሉበትና በክልሎቹ መካከል ልዩነቶች በሰፋበት በዚህ ወቅት እንዲህ ያሉ የሰላም ጥሪዎች በሁለቱ ጎረቤት ህዝቦች መካከል ያለውን ጥርጣሬ በማስወገድ ረገድ ትልቅ ሚና ይኖራቸዋል ተብሎ ይታመናል። በአሁኑ ወቅት የሁለቱም ክልል ህዝቦች ለዘመናት የዘለቀውን ማህበራዊና ሃይማኖታዊ ትስስር በማጠናከር የፖለቲካ ልሂቃን ለራሳቸው ጥቅም ሲሉ የሚጠነስሱትን የእውከት ሴራ በጋራ መመከት እንዳለባቸው የሚገልጹ ድምጾች ከጊዜ ወደ ጊዜ እየጎሉ መጥተዋል። አጠቃላይ ሂደቱ የኢትዮጵያ ፖለቲካ ከጦርነትና ከበቀል አዙሪት ወጥቶ ወደ ሰላማዊ ድርድር፣ ወደ ህዝባዊ ወንድማማችነት መሸጋገር እንዳለበት አመላካች ሆኖ ተወስዷል። በአማራ ፋኖ የአፍብን ስር የሚንቀሳቀሱ ክፍለ ጦሮችና ኮሮች የህዝባቸውን ደህንነት ለማረጋገጥና የትግሉን ቁመና ለማጠናከር በቢቡኝና በደራ ወረዳዎች ሰፊ የንቅናቄ ተግባራትን አከናውነዋል። በቢቡኝ ወረዳ በ201ኛ ኮር 54ኛ ክፍለ ጦር ስር የሚገኙ የአባት አርበኞች ከከፍተኛ አመራሮች ጋር ባደረጉት የውይይት መድረክ ለግዳጅ ዝግጁ መሆናቸውን በይፋ ገልጸዋል። በመድረኩ ላይ የኮር የህዝብ ግንኙነት ኃላፊ፣ የወረዳው ጊዜያዊ መንግስት የጸጥታ ዘርፍ ኃላፊና የስራ አስፈጻሚ ኮሚቴዎች በተገኙበት አባት አርበኞች የትግሉን ወቅታዊ ሁኔታና የድርጅቱን ዓላማ በሚገባ ተገንዝበዋል። አርበኝነት ያለ የነበረና የሚኖር ነው በሚል መሪ ቃል ታሪካዊ ጠላት ያሉትን የብልጽግና ስርዓት እስከ መጨረሻ ለመታገል ቃል የገቡ ሲሆን ለቀጣይ ግዳጆች አስፈላጊውን ትጥቅና ስንቅ ለማዘጋጀት የትዕዛዝ መጠባበቂያ ላይ መሆናቸውን አረጋግጠዋል። የወረዳው የጸጥታ ዘርፍ ኃላፊም ህዝቡን በጀርባ ደጀነት በመጠርነፍ ቀጠናውን ለመጠበቅ ዝግጁነታቸውን ገልጸዋል። በተመሳሳይ ዜና የጣና ግላውዲዮስ ክፍለ ጦር በደራ ወረዳ አንበሳሚ ከተማ ከማህበረሰቡ ጋር ደማቅ የህዝባዊ ውይይት አካሂዷል። በአፍብን በላይ እዚያ አደረጃጀት ዘርፍ መምሪያ ኃላፊ አርበኛ ደምሰው አባተ፣ የክፍለ ጦሩ ሰብሳቢ አርበኛ ሙሉቀን አለኸኝና ከፍተኛ ወታደራዊ አዛዦች በተገኙበት በዚህ መድረክ ህዝቡ ራሱን ከወራሪ ኃይሎች እንዲከላከል ሰፊ ግንዛቤ ተሰጥቷል። በውይይቱ ወቅት የፋኖ ትግል አሁናዊ ሁኔታ በዝርዝር የቀረበ ሲሆን በተለይም በፋኖ ስም ህዝብን የሚዘርፉና የሚያሰቃዩ ግብረ ነውረኞችን ለመከላከል ጥብቅ እርምጃ እንደሚወሰድ ተገልጿል። ይህም ህዝቡ በነጻነት እንዲንቀሳቀስ ለማስቻልና በአካባቢው የቀበሌ የወረዳና የዞን መዋቅሮችን በመዘርጋት አስተዳደራዊ ስራዎችን ለማጠናከር ያለመ መሆኑን ተመላክቷል። በመጨረሻም በመድረኩ ለተነሱ ጥያቄዎችና አስተያየቶች ከአመራሮች ተገቢውን ምላሽ ተሰጥተውባቸዋል። ህልውናችንን በተባበረ ክንዳችን በሚል መሪ ቃል የተጠናቀቁት እነዚህ መድረኮች የአፍብን ቴዎድሮስ እዝና የአፍብን በላይ እዝ ለህዝባዊ አንድነትና ለነጻነት ያላቸውን ጽኑ አቋም ዳግም ያረጋገጡበት ሆኖ አልፏል።
በፓኪስታንና በአፍጋኒስታን የድንበር አካባቢዎች ለወራት የቆየውን ውጥረት ተባብሶ ወደ ቀጥታ ወታደራዊ ግጭት መሸጋገሩን ለማወቅ ተችሏል። የፓኪስታን መከላከያ ሚኒስትር ኻዋጃ አሲፍ ሀገራቸው በትዕግስት ስትጠባበቅ መቆየቷን ገልጸው በአሁኑ ወቅት ግን ሁኔታው ወደ ግልጽ ጦርነት መሸጋገሩንና ጦር ኃይላቸው ወሳኝ የተባለ እርምጃ መውሰድ መጀመሩን አሳውቀዋል። ይህ ግጭት የተቀሰቀሰው በሁለት ሀገራት መካከል በዴፍክቶ ድንበርነት የምታገለግለውና 2640 ኪሎ ሜትር ርዝመት ያላት የዱራንድ መስመር አካባቢ ነው። አፍጋኒስታን ይህን ድንበር እውቅና የማትሰጥ ሲሆን በድንበሩ ግራና ቀኝ የሚገኙ ማህበረሰቦችም ጥብቅ ሃይማኖታዊና ባህላዊ ትስስር ያላቸው ናቸው። የአፍጋኒስታን ታሊባን መንግስት ቃል አቀባይ ዘቢሁላህ ሙጃሂድ እንደገለጹት የአፍጋኒስታን ጦር በዱራንድ መስመር በኩል በፓኪስታን ወታደራዊ ይዞታዎች ላይ መጠነ ሰፊ የማጥቃት እርምጃ ወስዷል። 4 ሰዓታት በፈጀው በዚህ ውጊያ 55 የፓኪስታን ወታደሮችን መግደላቸውን፣ 2 ወታደራዊ ካምፖችንና 19 የጥበቃ ጣቢያዎችን መቆጣጠራቸውን ታሊባን ገልጿል። በሌላ በኩል የፓኪስታን የኢንፎርሜሽን ሚኒስተር አታውላህ ታራር በበኩላቸው 133 የታሊባን ታጋዮች መገደላቸውንና ከ200 በላይ መቁሰላቸውን ገልጸው ፓኪስታን በካቡልና በካንዳሃር የሚገኙ ወታደራዊ መሰረተ ልማቶችን በአየር ድብደባ ማውደሟን አረጋግጠዋል። ለፓኪስታን የአየር ጥቃት መነሻ የሆነው በሀገሪቱ ውስጥ በተከታታይ የደረሱ የሽብር ጥቃቶች መሆናቸው ተመልክቷል። በተለይም በጥር ወር መጨረሻና በየካቲት ወር መጀመሪያ ላይ በኢስላማባድ በሚገኝ መስጊድና በባጃውሪ የጸጥታ ጣቢያ ላይ በደረሱ የቦምብ ጥቃቶች በርካታ ወታደሮችና ንጹሃን መገደላቸው ይታወሳል። ፓኪስታን እነዚህን ጥቃቶች የፈጸሙት በአፍጋኒስታን መጠለያ ያላቸውና ቴህሪክ ታሊባን ፓኪስታን የተባሉ ቡድኖች ናቸው በሚል ለአፍጋኒስታን ተደጋጋሚ ዲፕሎማሲያዊ ማስጠንቀቂያ ስትሰጥ ቆይታለች። ይሁን እንጂ ድንበር ተሻጋሪ ጥቃቶቹ ባለመቆማቸው ፓኪስታን ወደ ቀጥታ ወታደራዊ እርምጃ መግባቷን ገልጻለች። በሁለቱ ሀገራት መካከል ያለው የወታደራዊ አቅም ልዩነት ከፍተኛ መሆኑ ይነገራል። ፓኪስታን 660 ሺህ የሚጠጋ የሰው ኃይል፣ ዘመናዊ የጦር አውሮፕላኖችና 170 ገደማ የኒውክሌር ጦር መሳሪያዎች ያሏት ሲሆን አፍጋኒስታን በበኩሏ 172 ሺህ የሰው ኃይልና ጥቂት የቀድሞ ሶቪየት ህብረት ዘመን አውሮፕላኖች ብቻ ያሏት በመሆኑ ጦርነት ወደ ከፋ ደረጃ ካቀና ቀጠናዊ አለመረጋጋት ሊፈጥር ይችላል የሚል ስጋት ፈጥሯል። የቀድሞ የአፍጋኒስታን ፕሬዝዳንት ሐሚድ ካርዛይ አገራቸው ወረራን በቆራጥነት እንደምትከላከል ቢገልጹም ፓኪስታን ግን ለደህንነቷ ስጋት የሆኑ ታጣቂዎችን ለመደምሰስ ቆርጣ መነሳቷን አሳውቃለች። የዓለም አቀፍ ማህበረሰብ በጉዳዩ ላይ ያለውን ስጋት እየገለጸ ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ሁኔታውን በቅርበት የተከታተሉ መሆናቸውንና ግጭቱ እንዲቆም ማሳሰባቸው ተገልጿል። በተመሳሳይ የሩሲያና የኢራን የውጭ ጉዳይ ሚኒስትሮች ሁለቱ ሀገራት ልዩነታቸውን በዲፕሎማሲያዊ መንገድና በውይይት እንዲፈቱ ጥሪ አቅርበዋል። ሩሲያ አስፈላጊ ሆኖ ከተገኘ በሁለቱ ሀገራት መካከል ሽምግልና ለመስጠት ዝግጁ መሆኗን ገልጻለች። በአሁኑ ወቅት በቶርኮም የድንበር ማቋረጫ አካባቢ የተኩስ ልውውጥ እየተሰማ ሲሆን ግጭቱ ወደ ሙሉ ጦርነት ያመራል ወይስ በሽምግልና ያቆማል የሚለው ጉዳይ በዓለም አቀፍ ማህበረሰብ ዘንድ በትኩረት እየተጠበቀ ነው። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህን ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።